አዲስ ቀን በያላችሁበት ሰላም ለእናንተ ይሁን። ውድ ያዱ ቤተሰቦች እንሆ በአዲስ ቀናችን ተጀመረ። እንደምን ከርማችኋል ቤተሰቦቻችን? እንግዲህ በሳምንታችን ተገናኝተናል። ከሰዓት ጀምሮ እስከ 10 ሰዓት ድረስ በተለያዩ ጉዳዮች አብረን እንቆያለን። ክረምቱም እንግዲህ የገባ ነው። ቅዝቃዜም አለ፣ መሀል ላይ ይሞቃል። ዘንድሮ ክረምት ግን ቀለል ያለ ነው የሚመስለው። ሲገባም ትንሽ ዘይት ብሎ የገባው ይመስላል። ቀላሉን ያክል ግን ያው ደግሞ ክረምት ደግሞ ያስፈልጋል። ግን ይሄ ከዚህ ቀደም ግን ቀላል ነው ለማለት ሰሞኑን አይተሻል። የተለያየ ቪዲዮዎች ተቀርጸው ጀሞ አካባቢ ነው ምናምን ተብሎ ብቻ ያዩት መኪና እስከ ወገብ ድረስ የሚያሰምጥ አይነት ጎርፍ እንደዚህ እንግዲህ ያው የዘንድሮ የኮሪደር ልማቱም የተሰሩ አዳዲስ ስራዎችም የፍሳሹ ሁኔታ በደንብ እንትን ላደረገ ነው ሊሆን የሚችለው። በዛ ምክንያት የከተማው አንዳንድ የጎርፍ እንትኖች ከአቅማቸው በላይ የሆነ ጎርፍ ወይም ደግሞ መውረጃ የመጣት አይነት ነገር እየታየ ነው። ግን በአጠቃላይ ክረምቱ ትንሽ ሰኔ ወርን እንዳየኸው ነው። ቀዝቀዝ ብሎ ነው የጀመረው። ዝናቡ ዘግየት ብሎ ነው የጀመረው። ዝናቡ ብዙ የሚል አይደለም። ዝናቡ ይበልጥ ወደ ከሚያስፈልግባቸው አካባቢዎች ላይ የሚመጡ ሰዎችም እንደዚሁ የክረምቱ መምጣት መዘግየቱ ሀሳብ ላይ እንደጣላቸው ሲገልጹ ስለሰማሁኝ ነው ይሄንን የተናገርኩት። እንግዲህ የምህረት ዝናብ የበረከት ዝናብ ያደርግልን ነው። ክረምቱን የሰላም ጤና አድርጉልን፣ ለብርሃኑ ለመስከረም እንዲያበቃን ምኞታችንን ለመግለጽ ነው። ቤተሰቦቻችን እንደተለመደው አዳዲስ ጉዳዮችን ይዘን መጥተናል። ዛሬ በመረጃ ሰዓታችን ከቤተሰቦቻችን ጋር አብረን የምንካፈላቸው መረጃዎች ይኖሩናል። በሀሳብ ገበታችን ከእናንተ ከቤተሰቦቻችን ጋር የምንወያይበት የምናወጋበት ሀሳብም ይዘናል። ዛሬ ለውይይት የመረጥነው ሀሳባችን ወጣትነትና ፈተናዎቹን አያይዘን ልናነሳ ወደናል። ምንድነው ዘንድሮ የወጣቱ ፈተና የሆነ ጉዳይ ምንድነው ብለን አንስተን ከእናንተም ከቤተሰቦቻችን የምናገኘውን ሀሳብ አብረን የምንካፈለው ነው የሚሆነው። ኪነ ጥበባችን ላይ ተወዳጇን ድምፃዊት አስቴር አወቀን እናነሳታለን። አስቴር አወቀ ሰሞኑን ባለፈው ሳምንት ሰኔ 30 ለአድማጭ ጆሮ ያበቃችውን አንድ ገላገላ የተሰኘውን አልበሟን በተመለከተ ከተለያዩ ሰዎች የተለያዩ አስተያየቶች እየተሰጡ ነው። በርከት ያሉ አንቺ እንዴት አይሹ እንግዲህ በኋላ ፕሮግራሙ ላይ ይሻለኛል። በርከት ያሉት አድናቂዎቿ አስራዎቿ የአስቴር የሆነ የሚጣል ነገር የለም። የአስቴር ከሆነ ምንም ቢሆን በቃ ጆሮ አይነፈግም። አስቴር ተሳስታ አታውቅም። ከተሳሳተችም የመሳሳት መብት የሚሰጣቸው ሰዎች አሉ እኮ መሳሳት መብታቸው የሆኑ ሰዎች አሉ። እውነት ነው። እንደዛ የሚል ነገር ያነሳሉ። አስቴር ልክ ናት። ምናልባት የኛ ጉዳይ ነው የሚሆነው። ካልፈለገን አለመስማት የኛ ጉዳይ ነው የሚሆነው። እሷ የፈለገችውን የመስራት መብት አላት። በገዛ ዘፈኗ እንደፈለገች አድርጋ ብትሰራ እኛም ደግሞ የተሰማንን እንዳድማጭ እኛም መብት አለ። እንግዲህ መብቷ ነው ብለው ያነሳሉ። የሚያነሱትን አይደል? እውነት ነው። እሱን ይገባኛል። የሚነሳበትም አንግልና አንጻሩ ይገባኛል። ግን በሌላ ወገን ደግሞ ያለው አስተያየት የሚሰጡትም ከፍቅራቸው ከመውደዳቸው የመነጨ አስቴርን ከሚጠብቁበት ከፍታ እና እነሱ እንግዲህ የተሰራውን ዘፈን ከመዘኑ በተለያየ መንገድ ምን መዝነው እንግዲህ ሙዚቃን ሙያዊ የሆነ ትንተና ሰጥተው የሚመዝኑት አሉ። በጆሮአችን በሰለጠነበት ልክ በገባል ልክ ደግሞ ምን መዝናለን። ሙዚቃን ለማለት ላይ አስቴርን በአሁኑ በአዲሱ አልበሟ የተቿት ሰዎች አስቴርን የማያደንቁ ናቸው ማለት አችልም። አስቴር አድናቂዎች ናቸው። አስቴርን በጣም የሚወዷት የሚያደንቋት ለአመታት ሲሰማት የኖሩ ሰዎች ናቸው። እና ምንድን ነው አስቴር እንዳልከው ቅድም የመሳሳት መብቷ የተጠበቀ ነው ከሚሉት ወገኖች ሳይሆኑ ልትሳሳት አይገባም። አንዳንዴ ከሰው የራሱ የሆነ ስራም ከራሱ እጅ አልፎ የህዝብ የሚሆንበት እድል አለ። ያንን እድል መብት የላትም የመንካት፣ ያንን እድል የመንጠቅ መብት የላትም የሚል
ተቃውሞ ነው የሚያነሱት እና በተለይ ይሄ የሰርጌ ትዝታ የሚለው አንድ ዘፈኗ ላይ በጣም ከፍተኛ ተቃውሞ ነው ከተለያዩ ወገኖች የምትሰማው እና ባትነካው እንደው ባትነካካብን ይሄ እኛ በነገር ላይ 42 ዓመት አካባቢ ነው እሱ ዘፈን ከተዘፈነ በጣም የደነቀኝ ታሪክ ከ42 ዓመት በፊት የተዘፈነ ዘፈን ነው እና ላለፉት 42 ዓመታት እኛ ታሪካችን እንደው እንትናችን ቅርሳችን አድርገን ያቆየነውን ዝም ብላ መታ እንደዚህ ልታደርግብን አይገባም። አሉ እኮ ማለት አንዴ የማን የግርማ በየነ አንድ አልበም ይመስለኛል እንደውም ስያሜውንም ያገኘው አልበም ሚስቴክስ ኦን ፐርፐዝ የሚል አንድ እንትን አለውና የሆነ ዘፈኑ ላይ የተፈጠረች የድምጽ ስህተትም ነበር። ስህተት አይደለም ሚስቴክስ ኦን ፐርፐዝ እንግዲህ ሆን ተብሎ የተደረገ ነገር ነው። ድሮ የአንዳንድ ሙዚቀኞች ዘፈን ላይ አንዳንድ ድምጻውያን ዘፈን ላይ አሉ አይደለ ሲቀዳ የሚፈጠሩ የሆኑ ድምጾች አሉና እኛ ዘፈኑን ስንዘፍን ያንንም ድምጽ ጭምር ጆሮአችን ለምዶታልና የዘፈኑ የሙዚቃው አንድ አካል ሆኗልና ተለምጂዋለሽ ኮምፎርታብል ትሆኛለሽ ከዛ እንትን ጋርና ይሄ የሰርጌ ትዝታ ሙዚቃ ሲቀረጽ የሰርግ አይነት ድባብ ለመፍጠር በተደረገው ይሄ ንግግሩ ምናምኑን ለማምጣት ብርጭቆ ሲያጋጩ ምናምን ሲቀባበሉ ከአንዷ ብርጭቆ አምልጦ ወድቆ የመሰበር ድምጽ ይሰማልና አንዱ አስተያየት ሰጪ እሱ ድምጹ እሱ ሁሉ ትፈልግ ነበረ። በጣም የሚገራርሙ ኮሜንቶች ነበሩ። እዛኛው ዘፈኗ ላይ ደግሞ የሆነ የጫጉላ እንትኑን ለማምጣት ምናምን የተደረገ እንትን ነበርና ዘንድሮ ጫጉላው ከሰርጉ ቀድሟል ብለሽ ነው የተውሽው አይነት ነገር ብዙ ፈኒ ሆኖ አስቂኝ ሆኖ እንደሱ አይነት አስተያየቶች ይሰጣሉ። ግን እንዳልከው አስቴር የራሷ ዘፈን ነው በፈለገችው መንገድ የመጫወት መብቷ እንደተጠበቀ ነው። አድማጭም መርጦ የመስማት መብቱ እንደተጠበቀ ነው። በሱ እንስማማለን። ባይሆን ሁለቱም ተሰጥቶናል። ስለዚህ ይሄን አልወደድኩትም ስንል ወደ ኋላ መለስ ብለን የነበረውን ደግሞ ማዳመጥ መብት አለን። ይሄኛው ደግሞ የተስማማቸው ሰዎች አሉ። ለነሱ ደግሞ ያው ማይኖሪቲ ራይታቸውን ግን እንደዛም ሆኖ ግን እኔ የነዛንም ሰዎች ሐሳብ ደግፋለሁ። አንዳንድ ነገሮች አይነኩብን የሚለውን ነገር የእውነት ለመናገር አንዳንድ ነገር ከፍቅር ነው ሌላ ነገርማ አይደለም። ያው ጋሽ ጥላሁን የጠላሽ ጠላን ቢነካብኝ ይወዳለው እንዴ የጠላሽ ጠላን ጋሽ ጥላሁን ዳግም ቢጫወተው እንደዛ ይጫወተዋል እንዴ? እንደዚህ አይነት ነገሮች አሉ። በቃ አይነኩም ተብለው የሆነ ህግ ሊወጣላቸው የሚገባ ማንም ቢሆን ባለመብቱም ባለቤቱም ቢሆን መንካት አይችልም የሚባሉ ዘፈኖች ቢኖሩ ጥሩ ነው፣ መልካም ነው። ምክንያቱም የሰርጌ ትዝታ የሁላችንም ቅርሳችንም የሰርጋችንም ትዝታ ነው። እውነት ለመናገር አስቴር አወቀ እንግዲህ በ1960ዎቹ ማለት ይችላል በነገር ላይ ከ47 46 ዓመት በፊት ከውብሸት ፍስሐ ጋር አንድ ካሴት አውጥታ ነበር። 46 ዓመት በፊት የቆየችበትን በሙዚቃ ውስጥ የቆየችበትን ዘመን በዚህ ማስተዋል ይችላል። እኔ እጅግ በጣም የምገረምበት ጉዳይ ዛሬም አሁን በአዲስ አልበሙ አስቴር ድሮም እናውቃት አስቴር አወቀ ናት። ድምጿ ምናልባት ይሄ የእድሜም የሚያመጣው ይሄ ጠንከር ማለት ድምጿ ላይ ረገጥ የማድረግ ነገሩ መጥቶ እንደው ለኔ የተሰማኝ በዛ መንገድ ስለሆነ ምናልባት እሱ አዲስ ነገር ሆኖ ካልሆነ በስተቀር ጥንካሬው ድምጿ ያለው ጥንካሬ ኢነርጂዋ ምናምን የሚገርም ነውና አስቴር አወቀ በእውነትም ዘመን የማይሽራት የማትለወጥ እጅግ በጣም የምታስደንቅ በጣም የምትገርም ሴት በሙያ ከምታስተምርሽ ነገሮች በላይ ደግሞ ይሄ ራሷን ጠብቃ የቆየችበት መንገድ ራሱ ብዙ እንድትማሪ እኮ ያደርግሻል አለ። በተለያየ ፕሮፌሽን አሉ እንደዚህ አይነት ሰዎች ይሁን ይሄን ሁሉ አመት ሰርቶ ዋው ቴና ዛሬም ስታየው እንደዛው በቃ እንትን እንደተጠበቀ ምናምን የምታገኘው ቀላል አይደለም እኮ። አሁን የአልበሙ ብዛት ራሱ 27 አልበም ማለት እጅግ በጣም አስገራሚ ነው። ቀላል አይደለም። አሁን ያሉት ወጣት ሙዚቀኞች ወይም ድምጻውያን በየስንት አመቱ አልበም ያወጣሉ? በጣም ቶሎ ያወጣሉ የሚባሉት እኔ እንጃ በ7 በ8 አመት በየ2 አመቱ ያወጣሉ። አረ እንደው አይ በጣም እንትኑን ለእንትን ላልልሽ በየ2 አመቱ እንኳን ቢሆን 50 ስንት አመት ማለት ነው 54 አመት ገደማ
አንድ ሙያ ላይ በጣም ይገርማል እኮ እስቲል እኮ እጅግ በጣም ሌላ 50 ምናምን የሚጨምር የሚመስል አይነት ኢነርጂ ላይ ነው ያለችው ያድርግልህ ማይሰማ በጣም በጣም እኮ ነው የሚገርመው ያስቴር ይሄ በጣም የሚደንቀኝ ነው ምክንያቱም እንግዲህ 50 ምናምን 50 ዓመት 48 50 ዓመት በለው ሙዚቃ ውስጥ የቆየችበትንና ወደ ኋላ ሄደ እድሜዋን ለመለካት ለመቁጠር ምናምን ብትሞክር ቀላል የምትለው ነገር አይደለም ረጅም ነው ግን ደግሞ በዚህ እድሜ በዚህ ጥንካሬ በዚህ ድምጽ መቆየት መቻል በዚህ ክብር ከክብሯ ላፍታም ሳትወርድ ዝቅ ሳትል በተሰጣት ቦታ ላይ ቁጭ ብላ መቆየቷ እጅግ የሚያስገርም ነው አስቴር አወቀ በእውነት እጅግ በጣም የምታስገርም ለብዙ ድምጻውያን ትምህርት ምንድነው ለመነሻቸው ምክንያቱም ነች አሁንም ላሉ ጂጂ በጣም ስለ አስቴር አንቃ ስትናገር ሰምቻት አውቃለሁ አስቴር አወቀ በቃ ለኔ የሙዚቃ እንትኔ ናት እና አንዴ አስቴር እንግዲህ ውጪ ከሄደች በኋላ እንደ መንገጫገጭ ብላ ነበር ከሙዚቃው ጋር ባላት ነገርና ያኔ ምንድን ያለችው ጂጂ አስተያየት ለአስቴር ያለውና ሙዚቃ ለኔ ሆነኛል ብዬ አልገባበትም አይነት ነገር ብላ የተናገረችው ሰምቻለሁና የሚገርም ነው እንግዲህ በእነሱ ለነሱ ሁሉ የሙዚቃ መንገድ የሆነች ሴት ናት አስቴር አወቀ ማለትና እጅግ በጣም እናከብርሻለን ረጅም እድሜ እንዲሰጥሽ ምኞታችን ነው በዚህ አጋጣሚ አዲስ ቀን አዲስ